ክቡራን ደንበኞቻችን የኢትዮጵያ አገልግሎት በአሁኑ ሰዓት አዲስ ደንበኞችን ለማገናኘት በቂ ዝግጅት በማድረግ ላይ እንደሚገኝ የሚታወቅ ሲሆን በዚሁ ምክንያት ደንበኞቻችን በማወቅም ባለማወቅም ከሶስተኛ ወገን መስመር መብራት እየወሰዱ መሆኑ ይታወቃል። ስለዚህ ድርጅቱ በቂ ቅድመ ዝግጅት ስላደረገ ከኛ ጋር ቀጥታ አግሪመንት በመፈጸም መብራት አገልግሎት ማግኘት የሚችሉ መሆኑን እየገለጽኩ ከዚህ በኋላ ከሶስተኛ ወገን የትኛውንም የመብራት አገልግሎት መጠየቅ እንትን ስለማይጠበቅበት ቀጥታ ከኛ ጋር ግንኙነት አድርጎ የመብራት አገልግሎት ማግኘት የሚችሉ መሆኑን በዚሁ መልእክቴን ለማስተላለፍ እወደዋለሁ። በጣም እንቸገር ነበር። መብራት በማጣታችን ምክንያት ለሻማ የምናወጣው ወጪ ሌላ ጫና ፈጥሮብን ነበር። ሻማው ጉቀብሲ ፈነጎስ ምኖር አዱሜ ሐለረከን ዘበነ ኸኛ ለምባፋ ፋኑሳፋ ወርን ዱረሌን በእኛ ዘመን ሻማና ኩራዝ ነበር ብርሃን ለማግኘት የምንጠቀመው። ከኛ ቀደም ብሎ የነበሩት ደግሞ ሞራና እንጨትን እያበሩ ኖረዋል። ጊዜ እየተሻሻለ መጥቶ ፋኑስና ሶላርም መጠቀም ጀምረን ነበር። አሁን ግን ያ ታሪክ ሆኗል። ከኒረሌ አስመደብሬት የሁመዱረ ተርካንበታ ሶላራቲስ ፈየደማ ቱረን አሁን ላይ የእነዚህ ቤተሰቦች የረጅም ጊዜ ጥያቄ ምላሽ አግኝቶ ቤታቸው የኤሌክትሪክ ብርሃን ገብቶ ለዚህ ስራ የደከሙትን ወጣቶች ሲመርቁ ደረስን። ረቢ በላይ ስን አቀቡ ረቢ ፈያ እስን ሀጎሉ ረቢ ፈያ ኡምሪ ደርቱ እስን ያኸኑ ብዴነ ከይሰ ረቢ እስን አፍርድሱ በላን ተከ እስን አርጊኒ ኸይሪን ስብረን ደብሪን ፈያ በሬዱ ረቢ እስን ያኸን አሚን። የመብራት ሲበራ ነው የራሴንም ልፋት ማቀው። ያ መብራት ሰርቼው ሳይበራለት ሲቀር እሱም ባይደሰት እኔ ከሱ በላይ አልደሰትም። ለምሳሌ ያንን ኃይሉን አገናኝችለት እዚህ ጋር ያንን ኃይል ሲጠቀም ነው ለኔም ጥቅሙ። ያንን ኃይል ሳይጠቀም ሲቀር ግን ለራሴ ራሱ ደስተኛ አልሆንም። ይበልጥ ደስተኛ ሆኖ ያ ላይት በርቶ ሳየው ከሱ በላይ እኔ እደሰታለሁ ከደንበኛው በላይ። እኔ ከደንበኛው በላይ ከተደሰትኩ እንግዲህ ደንበኛው ምን ያህል ሊደሰት ይችላል? ያን እንግዲህ ደንበኛው ይበልጥ ሊያብራራው ይችላል። ጭሮ ሪጅን ብቻ ሳይሆን እዩ እንደ አጠቃላይ አሁን በስታንዳርድ ነው ኒው ኮኔክሽንን የምንሰራው። አዲስ ኃይል ማገናኘትና አስመልክቶ አንድ ከስተመር ከቻለ በአንድ ቀን ካልቻለ እስከ 10 ቀን ተብሎ እቅድ ወጥቶለት ከዛ ውጪ ካገናኘው ከስታንዳርድ ውጪ ነው ማለት ከስተመር መጉላላት እንዳይኖር ሌላም ነገር እንዳይከሰት በ10 ቀን ውስጥ ማክሲመም ነው። ይሄ በ10 ካፍሎ እዛው ፕሮሰስ ጨርሶ በአንድ ቀንም ሊስተናገድ ይችላል። ግን ትኩረት ተደርጎ በድርጅት ደረጃ እቅድ ተይዞ ግምገማ በየዊክሊ ግምገማ እናካሂዳለን። ኒው ኮኔክሽን ሲሰራ አንድ ከስተመር ሰርቪስ ወይም ደግሞ አንድ የአገልግሎት ማዕከል በአንድ ቀን ውስጥ ቆጣሪውን አገናኝቶ ከስተመሩን ሳትስፋይ አድርጎ መሸኘት መቻል አለበት። በዚህ አቅጣጫ ነው እየተከደበት ያለው። አዳዲስ ሰፈሮች እንዳሁን እንዳለንበት ሰፈር በመዘጋጃ የሚከፈሉ መስመር በህዝቡ መዋጮ አዋጦ በሚከፍሉት እያገናኘን ነው። አንደኛ ደንበኞቹን ለማርካትም እየሰራን ነው። እንደገና ድርጅቱ የሚፈልገው የአዲስ ኃይል ፍላጎቱንም እያሳካን እንገኛለን። ሌላ ሰፈርም ይኖራሉ። ይህም አዲስ ሰፈር ነው። አዳዲስ ቤቶችም እየተገነቡ ነው። መብራት ያለው ሂሳብ አውጥተናላቸው ገና ያልከፈሉም አሉ። ከፍሎ እንደዚህ ያገናኘንላቸውም አሉ። ያንን አጥንተን በጣም ብዙ ፖቴንሻል ከስተመሮች አሉ። ትራንስፎርመሮችን አፕግሬድ እያደረግን ትራንስፎርመሮችን ኢንሰርት አጋዥ ትራንስፎርመር ሰፖርት እያስገባን ደንበኞችን እየሰበሰብንና የ2030 እንግዲህ መንግስትም የያዘው 2030 እቅድ አለው 65% ከግሪድ 35% ከኦፍ ግሪድ ብሎ 100% ኤሌክትሪክ ተደራሽ ላይት ፎር ኦል ብሎ መንግስት ያለው ኢኒሼቲቭ አለ። ከዛ ላይ እንግዲህ ሁላችንም ተቆርሶ ሁሉም ሪጅን የሚወስደዋል። አዲስ ኃይልን ከማገናኘት አንፃር እኛ በየወሩ በየኳርተሩ እቅዳለን፣ በየቀኑም እቅዳለን። ይሄ ማለት ነው
አንድ ከስተመር ሰርቪስ ፐር ዴይ ምን ያህል ቆጣሪ ማገናኘት አለበት፣ ፐር መንዝ ምን ያህል ቆጣሪ ማገናኘት አለበት፣ በአመቱ ደግሞ ምን ይጠበቅብናል የሚለውና አቅደን ነው የምንሄደውና ከዛ አንጻር ነው አፈጻጸማችን ዊክሊ በማኔጅመንት ሪቪው ኮሚቴ እየገመገመን የቱ ጋር ነው ድክመት ያለብን፣ የትኛው ማይከል ነው ጥሩ የሰራው፣ የትኛው ነው ያልሰራው፣ የትኛው ጋር ነው ደግሞ የቢሮክራሲ ያለበት። ምክንያቱም በአንድ ቀን ስንለው ከስተመር በፈለገ ሰዓት መጥቶ ተስተናግዶ የሚሄድበትን መንገድ የሚያሳይ ነው። ስታንዳርድ ስታስቀምጠው በ10 ቀን ውስጥ ድሮ 3 ወር 3 ቀን ወራት አመት ሲቆጥር የነበረው አሁን በአንድ ቀን ሊስተናገድ ስለሚችል ትኩረት ሰጥተን ነው የምንሰራው። የእቃ አቅርቦት ችግር የለም። ምናልባት አዲስ ኃይል ስናገናኝ ክፍያው በደንበኛ በኩል ነው፣ እንደተከፈለ ነው እቃ የምናቀርበው። ደንበኛ ሳይከፍል እቃ ቢኖርም ማገናኘት አንችልም። ስለዚህ ፍላጎት አለ። የህዝቡ የመፈላቀም ስለሚወስን እንደከፈለ ሰፈር ውስጥ ይሄን ግንዛቤ እየሰጠናቸው የከፈሉትን እያገናኛላቸው ነው። ምናልባት ሳይከፈል አሁን በድርጅቱ በኩል የፖል የገመድ ምናምን እጥረት የለም። እንደከፈሉ እናገናኛለን፣ ማገናኘት እንችላለን። ከማቴሪያል ጋር ተያይዞ እንግዲህ የቆጣሪ ሲንግል ፌዝ ቆጣሪዎች ፖስትፔድ ናቸው ብዙዎቹ። እኛ ጋር ያሉት በፕሪፔድ ደረጃ ኦልሞስት የለም ማለት ይቻላል። ወደ 600-700 አካባቢ ደንበኛ ነው ያለን ፕሪፔድ ቅድመ ክፍያ ማለት። ስለዚህ ሆል ያሉን ደንበኞቻችን ፖስትፔድ ናቸው። እነሱም የፖስትፔድ ሲንግል ፌዝ ቆጣሪና የኮንሰንትሪክ ኬብሎች ይፈልጋሉ። አሁን ላይ እንደ ተቋምም እንደ ሪጅንም ችግር የለብንም። የማቴሪያል ኢሹ አይሆንም ማለት ነው። ቆጣሪ ላለማገናኘት አዲስ ደንበኛን ወደኛ ተቋም ጆይን ለማድረግ የሚያስፈልጉ ማቴሪያሎች በበቂ ደረጃዎች አሉ። እሱም እየተከደበት እየተሰራበት ያለው አግባብ ነው ያለው ማለት ነው። ከአዲስ ቆጣሪ ማገናኘት ጋር ተያይዞ ያለው የአቅርቦት ችግር ብዙም አሁን ድርጅቱ ላይ ችግር አይታየም። ማንኛውም ሰው ከፍሎ ከመጣ ማንኛውም ከስተመር የኤነርጂ ፍላጎት ካለ በከፈለው እኛ በ2 ቀን በ3 ቀን የማስገባት አቅሙ አሁናለን። አሟልቶ የሚፈልገውን የሚያስፈልገውን ግብአት አሟልቶ ከፍሎ ሪሲቱን ይዞልን ከመጣ እኛ የምናቆይበት እንትን የምንልበት እንትን የለም። አቅርቦቱም ተደራሽነቱም አሁን አሪፍ ነው። ፋይዳ ዋሂድን ያርገደጋ ጥቅሙማ እጅግ በጣም ብዙ ነው። ስቶቭ እንጠቀምበታለን፣ በኤሌክትሪክ ምጣድ እንጀራ ጋግርበታለን። ብዙ ጠቀሜታ አለው። ልጆቻችንም ትምህርታቸውን ለማጥናት እንደ ድሮ በኩራዝ አይቸገሩም። አሁን በምቾት ትምህርታቸውን መከታተል ይችላሉ። ገልገል አይረት ኢብሰቴ ከጋሪት ትንዋጣናቲጋ ፋይዳ ሄዱ ጅራ በካዳደቲ ጥቅሙ ብዙ ነው። በተለይ ተማሪዎች በትምህርታቸው ጠንካራ እንዲሆኑ ያግዛቸዋል። ይህ ትውልድ እድለኛ ነው። በእኛ ዘመን ስንናፍቀው የነበረውን ብርሃን ማግኘት ችሏል። ስለዚህ ጠንካራ ትውልድ ሊሆን ይገባዋል። ከኤሌክትሪክ የሚገኘውን ጥቅም መሰረት በማድረግ የተሻሉ ሰዎች እንዲሆኑ እመክራለሁ። አከንማ አስማኒ በቃ ይረቲ ደደቤሱ በርባል እኛ የምናስተውለው ህብረተሰቡን ብቻ ሳይሆን ዴይሊ አሁን ከጸጉር ቤት የሚሰሩ ሰዎች ጋር ተደራጅቶ ከሚሰሩ ሰዎች ጋር ጥቃቅንና ፋብሪካዎች የሚከፍቱ ሰዎች አንጻር፣ ሁለተኛ ደግሞ ተጠቃሚ ህብረተሰብ ከገጠር መጥቶ እዚህ ከሚጠቀሙ አንጻር ከእያንዳንዱ ህይወት ውስጥ መብራት አለ ማለት ነው። ሶ መብራት በቀላሉ የሚታየው አይደለምና አንድ መሰረተ ልማት ለማደግ አንድ ነገር ለማደግ ኤሌክትሪክ አገልግሎት በጣም ወሳኝ መሆኑን የሚያሳይ እንትን ነው። የስነ ምግባር ከሰራተኛ ዲሲፕሊን ጋር ተያይዞ የተሻሉ ነገሮች እንዳሉ ነው የሚታየው። ምክንያቱም አሁን ላይ የውድድር መንፈሱ ራሱ በደንብ ገብቷቸው እንግዲህ ኦልሞስት 99% ማለት ይቻላል በጣም በወጣት የተሞላ ሪጅን ነው ካለው 54% ሙሌት ጋር ማለት ነው። ያንን መሰረት በማድረግ 99% አካባቢ የወጣቶች ናቸውና የመግባባትና ነገሮችን የማሳለጥ ችግር ስለሌለ በዛ ልክ ተረድተው የሴንሲቲቪቲ ሴንስ ኦፍ አርጀንሲውን ተረድተው ተቋሙ ያለበትን ሪፎርም መሰረት አድርገው እየሄዱበት ያለበት አግባብ ነው ያለው ማለት ነው። በጣም ደስ የሚል ሰራተኞች አሉ። አሁን እንደዚህ ቅሬታ እንኳን በብዛት ይመጣል ማለት አይቻልም። ቅሬታ እንኳን የለም። ብዙ ስራዎች ይሰራሉ። ምንም ለነገ ብለህ የምታሳድረው ስራ የለም። በቻልከው አቅም ዛሬ ማጠናቀቅ ያለብን ስራዎች አጠናቀህ ትሄዳለህ። ህብረተሰቡ ደግሞ ያልገባበት ብዙ በቃ የኛ ብዙ ህብረተሰቡ መብራት ያላገኘ ነው። ያን ራሱ በተለያዩ አጋጣሚዎች በማስፋፊያ በምን እየተደረገ ተደራሽነት ያልሆነበት ቦታ ድረስ ተደራሽነት እንዲደረግ በዛም ላይ እየሰራ ነው።
እነሱ ብዙ ነው ያደረጉልን። ዛሬ ላገኘነው ደስታ እነሱ ምክንያት ናቸው። ደስታችን የጀመረው ገና መስመሩን ሊዘረጉ ምሰሶዎችን ማውረድ ሲጀምሩ ነበር። መስመሩ ተዘርግቶ ብርሃን እስክናይ ድረስ አላስችል ብሎን ስናጣድፋቸውም ነበር። አሁን ግን ያ ሁሉ አልፎ ፈጣሪ ይመስገን አይናችን የኤሌክትሪክ ብርሃንን አይቷል። በጣም ደስተኞች ነው። እሱ በጣም አስቸጋሪ በጣም ከባዱ ነገር እሱ ነው። ፖል ስታነሳ አኩላ ታነሳ ትችላለህ። ያንን ነገሮችን ብዙ ችግሮችን አልፈ ነው የምትመጣው። ያንን ፖል ሲዘረጋ ስንት ነገር አለ። ከጉድጓድ ነው የሚጀምረው። ጉድጓድ ቆፍረ ነው ከዛ ፖሉ የምታቆመው። ፖሉን ከማቆም በፊት ደግሞ ፖሉ የምታመጣበት ቦታ ይወስናል። ለምሳሌ መኪና የማይገቡ ቦታዎች አሉ። እነዛ ቦታዎች ላይ ተሸክመ ነው የምትወስደው። በሸክም ተሸክመ ነው እዛ ደንበኛው ቦታ ድረስ አድርሰለት ያንን ፖል ያንን ዝርጋታ መዘረጋለት። ስለዚህ በዛው ላውጣ ውረድ ውስጥ ነው ቆጣሪው ጋር ምን መጣው። ኡመኒ ታጃጅለ ኢፋቲ ወጅ ወልቀበቴ ከናን ዱራ خራ ዴራ ዴሜ ረከቻ ቱረ ከኤሌክትሪክ አገልግሎት ጋር ተያይዞ በነዋሪው ይነሳ የነበረው ቅሬታ አሁን ላይ መልስ አግኝቷል። በተለይ ሪጅኑ በጭሮ ከተማ መቋቋሙ በኦዳ ቡልቱም ዩኒቨርሲቲና በሌሎችም አካባቢዎች ላይ በተደጋጋሚ ይከሰት የነበረው የኤሌክትሪክ ኃይል መቆራረጥና መዋዠቅ መፍትሄ አግኝቷል። ይህም ለከተማዋ ኢኮኖሚያዊና ማህበራዊ እንቅስቃሴ መሳለጥ ትልቅ ጠቀሜታ አለው። ዩኒቨርሲቲ ከይሰቲ ሰረሪ ኢሳን ሆጀተን የሮ አማንተና ረኮን ኢፋዳ ወጅ ወልቀበቴ ጅሩ ፍረሜራ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ